ከፍ እናደርግሃለን። እንዳንተ ያለ መልካም የለም፣ እንዳንተ ያለ እረኛ የለም፣ እንዳንተ ያለ ፈዋሽ የለም። አንተ ትልቅ ነህ እግዚአብሔር ሆይ፣ አንተ ፍቅር ነህ እግዚአብሔር ሆይ። እኛ ከምንልህ በላይ አንተ እናመሰግናለን። ክብርና ምስጋና ሁሉ ላንተ እንሰጣለን በጌታ በኢየሱስ ስም አሜን። ሃሌሉያ። ምንም አታውቁም፣ ግን መንፈስ ቅዱስ ምን ያደርጋቸዋል? ያስተምራቸዋል። ይስካንሲ መንፈስ ቅዱስ ምን ያደርጋል? ያስተምራል፣ ይመራል፣ ዳይሬክሽን ያሳያል፣ ያስተምርሃል፣ ምን እንደምትጸልይ ይነግርሃል። ውሸት የለም። ከእግዚአብሔር ሰምቶ ነው የሚነግርህ ማለት ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የኔ የሆነ ነው የሚነግራችሁ ያለው ኢየሱስ። ከአባቴ የሰማሁት እኔ እነግራችኋለሁ አለ። መንፈስ ቅዱስ ሲመጣ ደግሞ ከእኔ የሰማሁት እሱን ይነግራችኋል አለ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እንደ እግዚአብሔር ያለ ማንም የለም። በልቤ አንድ ቃል የመጣች አለችና ሶናልብና ከዛ በኋላ ወደ መልእክቴ እንሄዳለሁ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ዮሐንስ ወንጌል ላይ ምዕራፍ 11 ላይ ከቁጥር 1 ላይ እንደዚህ ይቃላል። ማርያም የምትባለው ሴት እችን ሴት በጣም የምትገርም ሴት ነች። ለእኔ ሁሉ ጊዜ ጌታ ሲቀበል ጀምሮ እስካሁን ድረስ ልቤ ላይ ያለችው እንደዚህ ሴት እኔ አይቼ አላውቅም። በጣም የምትገርም ሴት ነው። ምክንያቱም ብዙዎች ሐዋርያዎች ከእሱ ጋር ነበሩ፣ ከእሷ ጋር የሚያውቁት በጣም ብዙ ሰዎች ነበሩ ማለት ነው። ማርያም የምትባለው ግን አታውቀውም ነበር። ግን አንድ ጊዜ ምን አደረገች? ኢየሱስ ክርስቶስ ጌታ ነው። ፕሬዝ ጋድ። ማርያምን ከማርያምን ከእህቷን ከማርታ መንደርን ከበቲና የሆነውን አልዓዛር የሚባል አንድ ሰው ታሞ ነበር። ማን የሚባል? አልዓዛር የሚባል። አልዓዛር የኢየሱስ ወዳጅ ነው። ለምን እንደወደደው አላውቅም። በጣም የሚገርም ሰው ቤተሰብ ናቸው። እነዚህ ቤተሰብ እግዚአብሔር የሚወድ ናቸው። ለኢየሱስ የሚያሳርፉት ኢየሱስ የሚወዳቸው ልቡ የሚሰበሰብላቸው ቤተሰብ ናቸው። የሚገርሙ ሰዎች ናቸው በቃ። ምክንያቱም እነዚህ ቤተሰብ እህቷ፣ ወንድሟ ሶስቱም በጣም በቃ ይሄ ቤተሰብ ለኢየሱስ የሚያሳርፉ ናቸው። በጣም የሚገርሙ ሰዎች ናቸው። ለኢየሱስ በሁሉም ነገር ቤታቸው ክፍት ነው። በቃ እስቲ ልባችሁ ለኢየሱስ ክፍት ይሁን። ለልባችንን ለማን? ለኢየሱስ። ለማንም ክፍት አታድርጉ፣ ለኢየሱስ ግን ክፍት አድርጉ። ለኢየሱስ ምናድርግ? ክፍት እናድርጉ። እሱ ሲገባብን ውስጣችን ያለው ጥያቄ ሁሉ ይመልስልናል። ያለው ጥያቄ ሁሉ ምን ያደርግልናል? ይመልስልናል። ያለው ጥያቄ ማንኛውም ጥያቄ። ስለዚህ እነዚህ ሰዎች ምን አሉ? ይሄ የሚወደውን አልዓዛር ምን ሆነ? ታመመ አንድ ጊዜ። ስለዚህ ለኢየሱስ እንደዚህ ብሎ ላኩለት መልእክት። አልዓዛር ማን? ወዳጅን ምን ሆኗል? ታሟል። ኢየሱስ አይ እማሙን ወደ ሞት የሚያደርስ አይደለም አለ። ይህ ሲሪየስ ምንም ትናለው ምን አለ? በቃ ይህንን በሽታ ወደ ሞት የሚወስዶ አይደለም ብሎ ዝም አለ ማለት ነው። ከዛ በኋላ ግን እንደዚህ አለ። ከሶስተኛው ቀን ቆይቶ ግን እንደዚህ አለ፣ ወደ በታንያ እንሄዳለን እንጂ ወደዛ መሄድ አልችልም፣ በዛ ይሁዳን ሊጎብሉ ነበር እኮ። ስለዚህ እኛ ወደዛ እንዴት ሄዳለን ሲሉት ኢየሱስ አይ እንሄዳለን፣ አልዓዛር እናነሳዋለን። ታሞ ያሉትን ሞቷል። ስለዚህ የሞተ ነገር ካላችሁ ዛሬ ይነሳል ነው። ፕሬስ ጋድ። ኢየሱስ ጌታ ነው። የቀበራችሁ አይሆንም ያላችሁትን ነገር ይሆናል። ኢየሱስ ክርስቶስ ጌታ ነው። ማንኛውም ነገር ይሆናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምንድን ነው ያሉትን? በቃ አልዓዛር የምትወደውን ነገር ታሟል፣ ሞቷል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ግን ምን ብሏል? አይ ወደ ሞት የሚያደርሰው አይደለም አለ። ስለዚህ አንድ በደንብ አድርጌ ያነበው ኢየሱስ ክርስቶስ ጌታ ነው። ማርያምን ጌታ ታሟል፣ ሰውየውን የሚባል አንድ ሰው ታሞ ነበር። ማርያምን ጌታ ሽቶንን የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበር። እቺ ሴት መጀመሪያ 11 ላይ ሳትሆን የት ላይ ነው የቀባችው? ኢየሱስ ክርስቶስ ልክ ሞርሴክሮስ ቤት ሲገባ ኢየሱስ እዛ ውስጥ ሲገባ እዛ ገብቷል ሲባል ገብታ ያ ውድ የሚባለው ሽቶ ምን
ያላችሁ ውስጣችሁ ላይ ዛሬ ምንድነው ውድ የምትሉት ነገር? ውድ የምንለው ነገር አለ። ስለ ኢየሱስ እናውቃለን። ውድ የምንለው ኢየሱስ ክርስቶስ ውድ የሚለውን ነገር ምን እንደሆነ ታውቃላችሁ? ልባችን በተለያየ ነገር ከተያያዘ ምንም ማድረግ አንችልም። ለኢየሱስ ብንናገር፣ ብንፈራ፣ ብናድርግ፣ ብንል ምንም ማድረግ አንችልም። ለእግዚአብሔር ልባችን ለእግዚአብሔር ከፈለገ ግን እግዚአብሔር ያገኘናል ማለት ነው። ፕሬስ ጋድ ልባችን ላይ ነው ያለው ጥያቄ ማለት ነው። ስለዚህ እቺ ሴት ምን አደረገች? ኢየሱስ ክርስቶስ እንዴት ውድ እንደሆነ ውድ ሲሆን ሊባካችሁ ውድ እንደሆነ በቃ ውድ ዋጋ እንደሚከፍልላት እንደሚወዳ ውድ ነገር እንደሚሰጣት አውቃ ውድ ነገር ከምንም በላይ ውድ እንደሆነ ቫልዩ ምን እንደሚመስል ስላወቀች ውድ ነገር አመጣ። ሐዋርያትን ያስገቡት ቤት አስገብተኛል ግን ምንም ነገር አላደረግልኝ ማለት ኢየሱስ። እሷ ግን ከምትገባ ጀምራ እስካሁን ድረስ በእንባዋ ማይ ጎድነስ ኢየሱስ ክርስቶስ ጌታ ነው። ስለዚህ ያ ሽቶ አለ ያ ሽቶን ሰብራ ቤቱን ሽቶ ሞላችሁ። ቤቱ ተቀየረ። ጥያቄው ተቀየረ። ምን ተቀየረ? ሽቶ በሽቶ ሆነ። መዓዛ ሞላበት። ምን ያኔ አንዱ ተነሳና ይሄ ሽቶ ለምን እንደዚህ ይሆናል? ምክንያቱም ሌባ ስለሆነ ሌባ ሁሉ ጊዜ ሌባ ነው። ኢየሱስን ጌታ ነው ነግራችኋለሁ። ምን አለች? ሌባ ነበር ይላል። ሞባይል ይሰርቅ ነበር ማለት ነው። የያዝ ነበርና ይሰርቅ ነበር። ምን አለ? እንደዚህ አለ። ይሄንን ሽቶ ውድ ሽቶ ተሽጦ ለድሃዎች ይሆን ነበር። አይ ድሃዎችማ ሰጭ ካልከማ በኋላ እኔ ከሄድኩ አሉ ከእናንተ ጋር ናቸው ድሃዎች። ለጌታ የምንለው ነገር ለጌታ ውድ ነገር ለኢየሱስ ማለት ነው። ስለዚህ እቺ ሴት ውድ ነገር ለኢየሱስ አመጣች ማለት ነው። ውድ ነገር ስላመጣች ውድ ተወደደች በኢየሱስ። ሃሌሉያ! ወደዳት። በቃ በፀጉሯ ሴት መቼም ሴት ፀጉሯን ውድ በቃ ክብሯን በፀጉሯ አድርጋ ሁሉም ትለብሰው ነበር። እስከዚህ ነው ያከበረችው ማለት ነው። ስለዚህ ምን አለች? ሙቷል ሲባል ኢየሱስ ክርስቶስ እቺ ማርያም ደግሞ ያቺ ሽቶ ምን ያደረገች ነው? ለኢየሱስ የሰበረችለች ነው። ሽቶ ማለት የተወደደ ብልቃጡ ሽቶ ለኢየሱስ ያመጣችው ለብዙዎችን ያናገረ ነው። ለብዙዎችን መግዛት የማይችሉትን እንዴት ገዛችሁ? it is my question እንዴት ገዛችሁ? ያችሁ ኢየሱስ ክርስቶስ እንዴት እንደገዛችሁ ካወቃችሁ ከዛ በኋላ ለኢየሱስ ሁሉም መብታችንን እንሰጣለን ማለት ነው። ኢየሱስ ክርስቶስ ገና ወዳጆች ሳይሆን ጠላት እያለን፣ ገና ኃጢአተኞች እያለን፣ ገና ገዳዮች እያለን፣ ገና ክፉዎች እያለን ምን አደረገን ነው የሚለው? ወደደን። አላችሁ ከኔ ጋር ወደደን። ምን አይነት ውድ ነው? ራሱ ሰጠ። ራሱ እቺ ሴት ከዚህ ጋር ነው የወደደችው። በጣም የሚገርመው ያስገባው ሰውየው ሀብታሙ ከሷ ላይ ይበልጣል። ግን እሷን ከየት አመጣችሁ? ይሄን ዋጋ ውድ ዋጋ ይዛ መጣች። ምክንያቱም ውድ ነገር እንደሚሰጥ ስላወቀች ነው። አያችሁ፣ ሁል ጊዜ ባሪያችንን እግዚአብሔር ባወቀው መጠን ነው የምንኖረው። እግዚአብሔርን መባረከን የምናውቀው በዛ። ስለዚህ እግዚአብሔር እንዴት ጥልቅ እንደሆነ ማወቅ ነው። ፕሬስ ጋድ ኢየሱስ ክርስቶስ ጌታ ነው። ለዛ ነው ኢየሱስ ክርስቶስ ከ12 ዓመት ጀምራ ምን ደም የሚፈስባት የነበረችው ሴቷን መጣችና በእምነት ምን አደረገች ይላል? ነካችው። ብዙ ደክማለች፣ ብዙ እንትን አድርጋለች። ስሙ፣ አንድ ነገር ልንገራችሁ። ከኢየሱስ የሚወጣ ኃይል ዝም ብሎ እንደሌላ ኃይል አይደለም። በውስጥ ያለው ቀራንጦ የሚያወጣ ፕሬስ ጋድ። ስለዚህ ምን አለ? ከውስጤ አንድ ኃይል ወጥቷል። ሳያው እምነት ሻግኝሻል። አያችሁ፣ ከኢየሱስ የሚወጣ ኃይል የሚፈውስና የሚባርካችሁ፣ የሚያኖራችሁ፣ ህይወት የሚሰጣችሁ፣ የሚባርካችሁ ነው። ፕሬስ ጋድ። ይህን ነው ከኢየሱስ የሚወጣ ነው። ከኢየሱስ የሚወጣ ውስጣችሁ ያለው ኢየሱስ፣ ውስጣችሁ ያስገባችሁትን ኢየሱስ ከሱ የሚወጣ ስትናገሩት
ኢየሱስ ክርስቶስ ጌታ ነው። ስለዚህ ሴት ምን አላት? እምነትሽ አድኖሻል፣ ግን አንድ ኃይል ከኔ ወጥቷል። ከማን? ከኢየሱስ ኃይል ወጣ። ከእንትና አይደለም ያልኳችሁ፣ ከእንትና አይደለም ያላችሁ፣ ከኢየሱስ ግን ኃይል ወጣ። ኃይል ይውጣላችሁ በኢየሱስ ስም። ኃይል ይውጣላችሁ በጌታ በኢየሱስ ክርስቶስ። ኃይል ይንካችሁ በጌታ በኢየሱስ። ኃይል ይንካ፣ ኃይል ይንካ። ከኢየሱስ የሚወጣ ኃይል ይንካ። ምን አይነት በሽታ ያላችሁ፣ ምን አይነት ችግር ያላችሁ፣ ምን አይነት የተቆጣጠረ ጥያቄ ያላችሁ ዛሬ አንድ በዚህ ልጸልይ። ኢየሱስ ክርስቶስ ጌታ ነው። ሸፓትራባጋንዶ ማትሬዴጎሳ ያለው ጥያቄ የሞተው ነገር ማንኛው ከኢየሱስ የሚወጣ ኃይል በኢየሱስ ክርስቶስ ዛሬ ፈውስ ይሁን። በትቀን ፈውስ ይሁን በኢየሱስ ስም። ፈውስ ይሁን በጌታ በኢየሱስ ስም። ፈውስ ይሁን በላይታችሁ በኢየሱስ ስም። ፈውስ ይሁን እያንዳንዱ ፈውስ ይሁን። ማንኛውም በሽታ ካንሰር የሚያስፈራችሁ ካንሰር ነው አይደል? ለኢየሱስ ግን ያስፈራው ካንሰር ይሁን ሌላ ነገር ይሁን ትኩሳት ይሁን ማንኛውም ጥያቄ ከእያንዳንዱ እየተነቀለ ይሁን በኢየሱስ ስም። ይነቃል በኢየሱስ ስም። ኃይሉ በጌታ በኢየሱስ ስም። አንድ ቃል ብቻ ተናገር። ልጄ ምን ትሆናለች? ትፈወሳለች። ወደ ቤት መሄድ አያስፈልግህም። አንድ ቃል ብቻ ተናገር። ልጄ ምን ታደርጋለች? ትፈወሳለች። ኢየሱስ ክርስቶስ ጌታ ነው። ዛሬ አንድ ቃል ይውጣልን በኢየሱስ ስም። አንድ ቃል ይንካችሁ እየዘለለ መጥቶ በኢየሱስ ይጋጠም ከልባችሁ ላይ። ሃሌሉያ! ይጋጠም ከልባችሁ ላይ። ሃሌሉያ! ማንኛውም ጥያቄ በኢየሱስ ስም ይውላ። በኢየሱስ ስም ማንኛውም ጥያቄ ይውላ። በጌታ በኢየሱስ ስም ይውላ። ኢየሱስ ክርስቶስ ጌታ ነው። ይውላ። ወደዚህ አዲስ ዓመት ይዛችሁ እንዳትሻገሩ በኢየሱስ ስም። እባካችሁ አልሻገርም ወደ በኢየሱስ ስም። አልሻገርም በኢየሱስ ስም። አልሻገርም። ማንኛውም ጥያቄ አልሻገርም። ማንኛውም በሽታ አልሻገርም በኢየሱስ ስም። እግዚአብሔር ሸፓትራባጋን በማትረቦሲያ በኢየሱስ ስም ማንኛውም ጥያቄ አዋጅ ላውጀር በኢየሱስ ስም። ማንኛውም ጥያቄ የቤተሰብ ጥያቄ፣ ማንኛውም ጥያቄ፣ የፋይናንስ ጥያቄ፣ ማንኛውም ነገር በጌታ በኢየሱስ ስም የቃል ይውጣላችሁ። በኢየሱስ ስም ከእናንተ ጋር ይሻገር። 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 ማንኛውም በሽታ ይሻገር በኢየሱስ ስም። በኢየሱስ ስም አይሻገር። ማንኛውም ጥያቄ የተሰበረ ይሁን በኢየሱስ። ማንኛውም መርገም የተሰበረ ይሁን ይሰበር በኢየሱስ። ይሰበር በኢየሱስ። ይሰበር በኢየሱስ። ሸፓትራባጋን በማትረቤሶ በተባረከው በጌታ በኢየሱስ ስም የተከበረ ይሁን በኢየሱስ ክርስቶስ ስም። ወገኖቼ ከሕግ ወደ ጸጋ የሚያሻግር ቅባት ነው የሰበረችው ልጅ። ፕሬስካ አንድ ቃል ተረዳትና ከሕግ ወደ ጸጋ እንደምትሻገር እንዳለች ተረዳትና ሰበረችው በኢየሱስ። ውድ የምትሉትን ነገር በኢየሱስ ስም ለእግዚአብሔር ሰብራችሁ ተሻገሩ። በኢየሱስ ስም ለእግዚአብሔር ሰብራችሁ ተሻገሩ። በኢየሱስ ስም ለእግዚአብሔር ሰብራችሁ ተሻገሩ። ኢየሱስ ክርስቶስ ጌታ ነው። ሸፓትራባጋንዶስ መናገር ስላለብኝ አይደለም መናገር ያለው። አንድ ሰው ግን ይፈወሳል። አንድ ሰው ግን ጨጎራው ይፈወሳል። አንድ ሰው ግን አእምሮው ይፈወሳል። አንድ ሰው ግን አጥንቱ ይፈወሳል። አንድ ሰው ግን ጆሮው ይፈወሳል። አንድ ሰው ግን በኢየሱስ ልቡ ይፈወሳል። ኩላሊቱ ይፈወሳል። በኢየሱስ ስም ፈውስ ብላለሁ። ስም ኢየሱስ ፈውስ። በኢየሱስ ስም ፈውስ። በኢየሱስ ስም ፈውስ። ሸፓትራባጋንዶስ ማትረቤጋን ላይ ከማን ጂሰስ ማንኛውም ጥያቄ ተበላዩ እግዚአብሔር ጋር በኢየሱስ ክርስቶስ ሁሉም ጊዜ ጥያቄ ይዛችሁ እንድትወጡ አይፈልግም። ዛሬ ማንኛውም ጥያቄ ለዘላለም የተመታ ይሁን በኢየሱስ። ማንኛውም ጥያቄ በኢየሱስ ስም የተመታ ይሁን። በኢየሱስ ስም የረገፈ ይሁን። ማንኛውም ጥያቄ ነው ያልኩት። ኢየሱስ ክርስቶስ ጌታ ነው። ምክንያቱም ማርያም አልዓዛር ቢሞቱ እንኳን ጥያቄ ሆነባት ነበር አይደለም።
ግን ለዘላለም ጥያቄ እንዳይሆን ተነሳ። ጠላት ሙቷል ሲል ኢየሱስ ግን ይነሳል። አሜን። ኢየሱስ ጌታ ነው። ይሞታል ያላችሁ ነገር ዛሬ እግዚአብሔር ይነሳል ያላችሁ ይነሳል። አሜን። በኢየሱስ ስም ይነሳል። አሜን። ጌታ ሆይ አመሰግናለሁ። ክብር ምስጋና ላንተ እሰጥሃለሁ በኢየሱስ ስም። በጌታ በኢየሱስ ክርስቶስ ተመስገን። እግዚአብሔር ሆይ ተባረክ። ወገኖቼ ትናንትና በርግጋም የነበረን ታይም ዋው አመት በጣም የሚገርም ነገር ነው የነበረው። እግዚአብሔር በደንብ እየረዳ እግዚአብሔር በመሃላችን ነበር። ፕራይስ ጋድ ኢየሱስ ክርስቶስ ጌታ ነው። ብዙ ሰዎችን ተፈውሷል። ብዙ ሰዎችን ሃሌሉያ መጥቶላ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ለዚህ ያላት ኢየሱስ ጨርስ ይላል። ኢየሱስም ሰምቶ ይህንንም የእግዚአብሔር ልጅ በእርሱ ይከብር ዘንድ ነው። ስለዚህ እግዚአብሔር ክብር ነው እንጂ ለሞትም አይደለም። ለእግዚአብሔር ክብር ነው እንጂ ለሞትም አይደለም። ዛሬ የእግዚአብሔር ክብር ይገለጠው በጥያቄያችሁ ላይ የእግዚአብሔር ክብር ይገለጥ። በኢየሱስ ክርስቶስ ይገለጥ። በናዝሬቱ በጌታ በኢየሱስ ክርስቶስ እግዚአብሔር ሆይ እናመሰግንሃለን። አይገርምህም ወይ? አይደንቅም
አልሰማችሁ በሚመጣው ዓመት እንድትሰሙ ነው መልእክቱ። እግዚአብሔር ሲነግረኝ ማለት ነው። ሁላችን ተጠርተናል። ለምን የተጠራነው? ለእግዚአብሔር መንግስት ምን አድርገናል? ተጠርተናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ የሐዋርያት ሥራ ምዕራፍ 18 ይልና ምዕራፍ 18 ላይ ከቁጥር 9 እስከ 10 ጌታም ሌሊት በራእይ ጳውሎስን እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አሉኝና። ፕሬዝ ጋድ። ምን አለኝ? ሕዝብ አለኝ። ምን አታድርግ? ዝም አትበል። ምን አድርጋለሁ? ኢየሱስ ክርስቶስ ጌታ ነው። ጌታም ሌሊትን በራእይ ጳውሎስን እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርገኝ የሚባልን የለምን አትፍራ፣ የሚያደርግም ነገር የለም አትፍራ፣ ነገር ግን ተናገር። ነገር ግን ምን አድርግ? ተናገር፣ ዝም አትበል፣ በዚህ ከተማ ብዙ ሕዝብ አለኝ። ምን አለኝ? ብዙ ሕዝብ አለኝ። ኢየሱስ ክርስቶስ ጌታ ነው። ምን አድርጉ? ተናገሩ። ምን አድርጉ? ተናገር። ለማን ነው የምትናገረው? ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ለሰማይ ተናገር፣ ለምድርም ተናገር፣ ለንፋስም ተናገር፣ ለሰውም ተናገር። ምን ብለህ? እግዚአብሔር ትልቅ ነው። ኢየሱስ ጌታ ነው። ምን አለ? ኢየሱስ ጌታ ነው። ስለዚህ በዚህች ከተማ ያለህባትን ምን አለ? ሰው አለ። ስለዚህ እነዚህ ሰዎች ምን ያደርጉኛል ብለህ አትፍራ። ለምን አትፈራ? እግዚአብሔር ከአንተ ጋር ነኝ። ማን? እኔ ከአንተ ጋር ነኝ። ዋጋችሁ እግዚአብሔር ከኔ ጋር ነው። እኔ አልፈራም፣ እግዚአብሔር ከኔ ጋር ነው። ዋጋችሁ እንደዚህ ወደ ለራሳችሁ እንደዚህ ወደ ኢየሱስ ጌታ ነው። ማን? እግዚአብሔር ከኔ ጋር ነው። እኔ አልፈራም፣ እግዚአብሔር ከኔ ጋር ነው። ሳትም አልፈራም፣ እግዚአብሔር ከኔ ጋር ነው። ለዛ ነው ኢየሱስ ክርስቶስ ጌታ ነው። ለያዕቆብ እንደዚህ ያለው እግዚአብሔር ምን እንደዚህ ብለህ ትናገራለህ አለው። በውሃ ብታልፍም ውሃ ያሰጥማል። ማን ስለሆነ ነው? እግዚአብሔር ከእሱ ጋር ስላለ ያሰጥማል፣ ውሃ ያሰጥማል። ግን እግዚአብሔር ካንተ ጋር ከሆነ አትሰጥም። በእሳትም ታልፋለህ፣ እሳት ምን አያደርግህም? አይበላህም። ኢየሱስ ጌታ ነው። እሳት ይበላል፣ ያቃጥላል። ግን እግዚአብሔር ካንተ ጋር ከሆነ አያቃጥልም። ፕሬዝ ጋድ። ስለዚህ ምን ያለው? ተናገር። በምንድን ላይ ያየው? በራእይ። ኢየሱስ ክርስቶስ ጌታ ነው። በራእይ የተናገራችሁ፣ በነቢያት የተናገራችሁ፣ በሕልም የተናገራችሁ፣ በተለያየ ነገር የተናገራችሁ እግዚአብሔር ተናገር። እኔ እግዚአብሔር ከአንተ ጋር ነኝና ተናገር። ኢየሱስ ክርስቶስ ጌታ ነው። ምንናገር መሆን አለብን። አንዳንድ ጊዜ ዝም ብለን እንጸልያለን። ጸልዬ ቁጭ ካልክ ምንም መልስ የለም። ፕራይ ኤንድ አክሽን። ጸልያለህ፣ ትናገራለህ፣ መራመድ አለብን። አንድ ሰው ተፈውሷል ተነስ ሲባል መነሳት አለብን። ጸጥ ካለ ግን ምንም ማድረግ አይቻልም። ኦልሬዲ ጸጥ ብሏል። ተነስ በጌታ በኢየሱስ ስም። እኛ ወርቅም የለንም ብሩርም የለንም፣ ግን በጌታ በኢየሱስ ስም ምን አድርግ? ተነስ አለ። ተነስና ተመላለስ ሲሉ ተመላለስ። ኢየሱስ ጌታ ነው። ይሄ የእምነት ቃል ነው ወገኖች። ስለዚህ ምንድን ያለው? ተናገር። ምን አለኝ? ሰው አለኝ። በዚህ ከተማ ሰው አለኝ። እኔ የሚፈልግ ሰው አለኝ። እኔ የሚፈልገው ሰው አለኝ። ሕይወት እንዲያገኙ ተናገር። በጨለማ ውስጥ ያሉት ወደ ብርሃን እንዲወጡ ምን አድርግ? ተናገር። ኢየሱስ ክርስቶስ ጌታ ነው። ዛሬ እንድንናገር እግዚአብሔር ይፈልጋል። የጌታ እራት ይበላል አንድ ሰው ድሮ ማለት ነው። በሃይማኖት እንትን እያለ በልተን እንዳትናገር ሸፍን ይባላል። ከማንም ጋር እንዳትናገር። ኢየሱስ ክርስቶስ ግን ምንድን ያለ? ተናገር ነው ያለ። ኢየሱስ ጌታ ነው። እግዚአብሔር ቃል ነው እንደዛ ነው። ተናገር። ስለ እኔ ትናገራላችሁ። ስለ እኔ ምን ታደርጋላችሁ? ትመሰክራላችሁ። ስለ እኔ ትናገራላችሁ፣ ትመሰክራላችሁ። እስከ
ዛሬ ተናገር ያላችሁትን ተናገሩ። ለነገራችሁ ተናገሩ። ለሁኔታ ተናገሩ። ለተራራ ተናገሩ። ከፍ ላላችሁ ማየት ያቃታችሁ ነገር ተናገሩ። ይሆናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን አለ? ተናገር። በዚህ ቦታ ምን አለኝ? ሰው አለኝ። ኢየሱስ ክርስቶስ ጌታ ነው። ምን አለኝ? ሰው አለኝ። ሃሌሉያ። እናገራለሁ ወልስ እናገራለሁ ወልስ ኢየሱስ ክርስቶስ ጌታ ነው። እኔ ምን አደርጋለሁ? እናገራለሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ምን አደርጋለሁ? እናገራለሁ። እኔ እናገራለሁ። ኢየሱስ ጌታ ነው። ሕዝቅኤል ምዕራፍ 2 ላይ እንደዚህ ይላል፣ አንተ የሰው ልጅ ሆይ ኩርንችትንና እሾህን ከአንተ ጋር ቢኖሩም አንተ በጊንጦችና መካከል ብትቀመጥም አለ አትፍራቸው፣ ቃላቸውንም አትፍራ። አንተ ቃላቸውንም ምን አታድርግ? አትፍራ። ከትዕቢታቸው የተነሳ አትደንግጥ። እርሱንም እነሱ ምንድን ናቸው? አመፀኞች ናቸው። ቤታቸው አመፀኞች ናቸው። ቤትም ናቸው። የአመፅ ቤት ናቸው። እነርሱም አመፀኞች ቤት ናቸው እና በሱ ወይም ደግሞ ባይሰሙ ቃሌንም ተናገራቸው። ቢሰሙ ባይሰሙ ምን አድርግ? ቃሌን ተናገራቸው። ኢየሱስ ክርስቶስ ጌታ ነው። ምን አድርግ? ተናገራቸው። ግን አንተ እንኳን በዛ ክፉዎችን ብትኖር ግን እነሱ አትፍራቸው። ለምን? እኔ ካንተ ጋር ነኝ። ስለዚህ ተናገር። በነገር ዝም አትበል። እኔ ነገር ሲመጣብህ ተናገርበት። አይ ይሄን ዝም ብሎ ነው ምናምን ብለህ ካስቀመጥከው በቅሎ ይቆይሃል። ተናገር ነው ያለ እግዚአብሔር። የሚያስፈራ ነገር ቢመጣ እንኳን ተናገረው። እህታችን አንድ ነገር ስትመሰክር ቆይቼ ምንድን ነው ያለችው? እንደዚህ ተገኝቶብሻል ምናምን ሲሉ በጌታ በኢየሱስ በኔ ላይ አይሆን። አይገርማችሁ? ኢየሱስ ጌታ ነው። እንደዛ ማለት ነው መቋው ማለት ነው። ኢየሱስ ጌታ ነው። አትፈራም። ለዛ በሽታ ሳትፈራ ምን አለች? ኖ አይሁን በሌላ ኢየሱስ ጌታ ነው። ትሞታለች። ኖ አልሞቱም፣ በህይወት እኖራለሁ። ለምን? በእምነት ኢየሱስ ጌታ ነው። ፕሬዝ ጋድ። ጌታ ይባርክሽ። ተባረክ። ኢየሱስ ጌታ ነው። አይደለም እንደዛ እኮ ያለችው። ስለዚህ እንደዛ ማለት ነው። ተናገር ማለት ይሄ ነው። በዚህ ህዝብ ላይ መሀል ብትኖሩ እንኳን እነዚህ ማናቸው? እነ ማህል እስራኤል ውስጥ ነው፣ ይሁዳ ውስጥ ነው ያለው። ማን? ሕዝቅኤል ግን ምን አለው? በእነዚህ ክፉዎችን መሀል ብትኖሩ እንኳን ፊታቸው የሚያስፈራ እንኳን ቢሆን ግን ምን አታርጉ? ዝም አትበል፣ ተናገር። ፕሬዝ ጋድ። ዋካችሁ እናገራለሁ በሉት። ኢየሱስ ጌታ ነው። ለነገር እናገራለሁ። ኢየሱስ ጌታ ነው። እናገራለሁ። ለጨለማ እናገራለሁ። ሃሌሉያ። ብርሃን እንዲሆን እናገራለሁ በሉት። ኢየሱስ ጌታ ነው። ምን እንዲሆን? ብርሃን እንዲሆን። ለጨለማ ምን ይሁን? ብርሃን ይሁን ባሉት ማለት ነው። ኢየሱስ ጌታ ነው። ስለዚህ ምን አለ? አትፍራቸው፣ ግን እኔ ካንተ ጋር ነኝ። ፍርሃት ኃጢአት ነው። ፍርሃት ኃጢአት ነው። ፍርሃት እግዚአብሔር አለማመን ማለት ነው። እግዚአብሔር የሚያምን ሰው ይፈራል። እግዚአብሔር መፍራት ሌላ ነው፣ ሌላ መፍራት ግን ሌላ ነው። ለእግዚአብሔር የምትፈራው መፍራት ሌላ ነው፣ ለጠላት የምትፈራው ደግሞ ሌላ ነው። ለዛ ነው እግዚአብሔር ምን አለ? በእነዚህ መሀል የሚያስፈሩ እንኳን ብትኖር በእነሱ መሀል እየኖርክ ግን ምን አድርግ? ተናገር። በኢየሱስ ክርስቶስ ተናገር። ምን? ቃሌን ተናገር። ቃሌን ተናገር አይደለም ያለው፣ ቃሌን ተናገር። በመሀላቸው ላይ ምን ተናገር? ሪቫይቫል ተናገር። ሻፓትራባሳ ምን? ድንቅ ነገር ተናገር። መልካም ነገር ተናገር። በዚህ ግንጦች ውስጥ ላይ ምን ተናገር? ኢየሱስ ጌታ ነው። ጊንጥ ታውቁታላችሁ? ጊንጥ እኮ ክፉ መርዘኛ ነው የሆነ እሱን ከነካህ ትሞታለህ። መርዘኛ ነው። ግን በዚህ መሀል ላይ መርዙን ምን አድርጎ ነው የሚለው ያለው? ተናገረው። ኢየሱስ ጌታ ነው። ምን አድርገው? ተናገረው። ምን ይሁን? ፈውስ ይሁን። ኢየሱስ ክርስቶስ ጌታ ነው። መልካም ይሁን። ሃሌሉያ። ከክፉ ወደ መልካም እንዲለወጥ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ምን አድርገው? ተናገረው።
እግዚአብሔር የሚነግራችሁ እሱ ነው። ጠላት የሚነግራችሁ ኢግኖር ካላደረጋችሁ በሕይወታችሁ ይሰራል ማለት ነው። እስቲ ምክንያቱም ፍርሃት በምንድን ነው የሚገባው? ኢየሱስ ክርስቶስ ጌታ ነው። አንድ ነገር ከፈራኸው ፍርሃት ይገባሃል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን አለ? እኔ አንተ ግን የሰው ልጅ እኔ የሚነግርህ ምን አድርግ? ስማ። እኔ የሚነግርህ ግን ስማ። ኢየሱስ ክርስቶስ ጌታ ነው። ከጎናችሁ ያለው እግዚአብሔር የሚልህን ስማ ብሉት። ኢየሱስ ጌታ ነው። እግዚአብሔር የሚልህን ስማ ብሉት። ሼክ አትራባጋ ማትሬቤቆሳ ማሞ ኢየሱስ ክርስቶስ ጌታ ነው። አንተ ግን የሰው ልጅ ሆይ የሚነግርህን ስማ። እንደዚህ እንደ አመፀኞች ቤት አመፀኛ አትሁን። አብህን ክፈት፣ የሚሰጥህን ብላ። እንደነዚህ አመፀኞች ምን አትሁን። የሚነግርህ ቃል ምን አድርጎ ዛሬ የሚነግራችሁ ቃል ብሉት። ብሉት። ኢየሱስ ጌታ ነው። ጠቅማቸዋል። ብሉት። ኢየሱስ ጌታ ነው። እንደዛ ነው የሚለው ያለው። ኢየሱስ ጌታ ነው። ጉልበት ይሰጥሃል፣ ያነሳሃል። እኔ የምነግርህ ቃል ግን ምን አድርጎ ብላ። አኝኮ ምንም አድርገህ ብላ። ሜዲኬት አድርጎ ይልሃል። ኢየሱስ ጌታ ነው። ፕራይስ ጋድ። ኢየሱስ ጌታ ነው። ምን አድርጎ? እኔ የምነግርህ ቃል ምን አድርጎ ብላ። እንደነሱ አመፀኛ አትሁን፣ ዝም አትበል። የምነግርህ ቃል ምን አድርጎ ብላ። ከኔ ጋር አላችሁ? ብላ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ምን አድርጎ ብላ። ብላው። ከበላው በኋላ ምን ትሆናለህ? ትጎረምሳለህ፣ ትበረታለህ፣ በጠላትህ ላይ ትነሳለህ። ሃሌሉያ። ቀንበር ትሰብራለህ። በቀንበር የተያዘ ናጻ ታወጣለህ። ኢየሱስ ጌታ ነው። ካታፓሳ ፕሬቬጎሳ ሃሌሉያ። ኢየሱስ ጌታ ነው። ስለዚህ ነቢዩ እንደዚህ ያለው ብላ። እኔ የሚነግርህ ቃል እነሱ የምታያቸው አትፍራ። እነሱ የሚሉህን ቃል አትፍራው። ይኖራል ማለት እግዚአብሔር የሚላችሁ ቃል ተኪ እንደ ኢቲክ አስገባው። ሜዲኬት አድርጎ ኢየሱስ ጌታ ነው። ከዛ በኋላ ፈውስ ይሆንልሃል። አይ ቲንክ እንደዛ ነው ያደረገችው እህታችን። ቃሉን በውስጧ ስላለ ተናገረችው። ሆነ ዶክተሬት አወጣ። የትኛው ካንሰሩ ምናምን ገለጥ አወጣው። ደግሞ ቢገኝ ይመታል፣ ደግሞ ቢገኝ ይመታል። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ፕሬዝ ጋድ። ምን አድርጎ ብላ። አንተ እንደነሱ አመፀኛ አትሁን። አለመናገራችሁ አመፀኞች ናችሁ። ልጅ ዋጋ የተከፈለላችሁ ነገር አለመናገራችሁ አመፀኞች ናችሁ። ነፃ ነው ያለው እግዚአብሔር። ዝም ብትሉ ባትናገሩ አመፀኛ ሆናችኋል። ለምን? የተደረገላችሁ ነገር አለ። ያ የተደረገላችሁ ነገር ምን አድርጉ? ተናገሩት። ተናገር ነው ያለው። ተናገር። በሕይወትህ ላይ ተናገር። ተናገር። በሕይወትህ ላይ፣ በቤተሰብህ ላይ ተናገር። በአገርህ ላይ ተናገር። ተናገር። ኢየሱስ ጌታ ነው። ተናገር። ተናገር። ኢየሱስ ጌታ ነው። ሃሌሉያ። መናገር ተናገር። ሃሌሉያ። ወጣትነትህ ይመጣልሃል። ያን ስትበላው ኢየሱስ ጌታ ነው። የእምነት አባቶች እኮ ያንን ቃል በሉትና ወጡ። ፕሬዝ ጋድ። አብርሃም የሚገርም ሰው ነው። ለምን? እግዚአብሔር ከሀገርህና ከቤተሰብህ ከሁሉንም እኔ ወደሚያሳይ ውጣ፣ ሁሉም ትተውጣ። እንዴት ነው ያለው? ተማከረ፣ እንዲያደረገ ወጣ። ማን አምኖ? እግዚአብሔር አምኖ ወጣ። እግዚአብሔር ደግሞ እምነቱን ጽድቅ አድርጎ ቆጠረለት። ከዛ ደግሞ እግዚአብሔር በአብርሃም ቃል ኪዳን ገባልን። ምን የሚል ቃል? አሕዛብን ሁሉ ራስጋ ምን አድርገዋለሁ? በአብርሃም ምን አድርጋቸዋል? ተባርካቸዋል። ኢየሱስ ጌታ ነው። እግዚአብሔር እንደዛ ነው ያለው። አሕዛብን ሁሉ በአንተ ምን አድርገዋለሁ? አደርጋለሁ። ኢየሱስ ክርስቶስ ለምን? እግዚአብሔር የሚለውን ከጠንቋይ ቤት ከምን ቤት ሲወጣ ሳይናገር ሂብልን ምን አይነት ፌዝ ነው ያለው ሰው? ኢየሱስ ክርስቶስ ጌታ ነው። ፌዝፉል ስፒክ
ለነገር ተናገር። ዝም ማለት ይቻል ማለት ለእምነት ተገኝቶ ባህል ያለ ለዛ ነው እግዚአብሔር እንዳለው ለነቢዩ ዝም አትበል አንተ ለነሱ አመፀኛችሁ እኔም ነግር ቃል ምን አድርገው ተናገሩ። ኢየሱስ ክርስቶስ ጌታ ነው። ምን አድርገው ተናገሩ። በነገር በደረቀ ነገር በተዘጋ ማህፀን ላይ ተናገሩ። በኢየሱስ ተናገሩበት። ኢየሱስ ክርስቶስ ጌታ ነው። ስጤላ እንዲቃጣችሁ ኢየሱስ ጌታ ነው። ለምነግራችሁ ኢየሱስ ጌታ ነው። ውስጣችሁ ያለውን ነገር ተናገሩት። አትፍሩት። ይዛችሁ ቁጭ አትበሉ። ተናገሩበት። እግዚአብሔር ይሰማል። አዎ ይሰማል። እኛም እንኳን እንሰማለን። እግዚአብሔር ይሰማል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ አንተ ምን አታውን ተናገር። አብህን ክፈት። የሚሰጥህንም ብላ ፕሬስ የሚሰጥህ እግዚአብሔር የሚሰጥህ ነገር ብላ ጠላት የሚሰጥህ ነገር ግፋው፣ ምታው። በተሰጠሁ ነገር ኢየሱስ ክርስቶስ ጌታ ነው። ምታው። ኢየሱስ ክርስቶስ ጌታ ነው። እስራኤላውያንን የተሻገሩበት ባህር ዮርዳኖስ ዝም ላይ ነው። እንደዚህ ያለው አይደለም። እግዚአብሔር ታቦቱን ይዛችሁ ምን ላይ ወንዙ ላይ ግቡ ሲላቸው ወንዙ ይወስዳችሁ ነበር። ግን ከእግዚአብሔር ጋር ያላችሁ ቃል ኪዳን እግዚአብሔር ያላችሁን የስ አንተ ወንዝ ቁም፣ እየገባችሁ ቁም፣ ቀይ ባህር ቁም፣ ድልድል ሆኖ ያሻገራል። ለሌላ ታዲያ ለምን ሰው ሆነ? ለምን ታዲያ ለነሱ አልዋጣቸው? ለነሱ ሳይ ዝም ብሎ አቅፎ አሻገራቸው። ለነዛ ግን ዋጣቸው። አይገባችሁ? ራሱ ባህሩ እንኳን አቅፎ ነው ያሻገራቸው። ኢየሱስ ጌታ ነው። ፕሬዝ ጋድ። ኢየሱስ ጌታ ነው። ለዛ ነው ኢየሱስ ክርስቶስ በባህር ላይ ሲራመድ የእምነት ሰው ነው። በእግዚአብሔር የሚያምን አባቱ ያምናል። አባቱ ምን ያድርጓል? ያምነዋል። አባቱ ደግሞ ልጁ ያምናል። እናንተም እንደዚህ አለ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የእምነት ጸሎት ሃሌሉያ። ፕሬዝ ጋድ ሃሌሉያ። የሞቱትን ሰዎችን ሃሌሉያ ምን አደረጉትን? እስራኤላውያን በእምነት የሞቱ ባላቸውን ምን አደረጉ? ኢየሱስ ጌታ ነው። ፕሬዝ ጋድ ሐዋርያ ምዕራፍ 27 ላይ ከቁጥር 23 እስከ 25 ቶሎ ቢጨርስ የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶሃል አለ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁ። አሜን። እግዚአብሔር በህልም አያችሁ፣ በህልም በመልአኩ አድርጎ ምን አለ? እነዚህ ሰዎችን ሰጥቻለሁ። ምን አይሆኑ? አይሞቱም። መርከቧ እንኳን ብትሰበር እነሱ ግን በህይወት ይሻገራሉ። ስለዚህ ይሄ ሰውዬ አለ ተናገራቸው ወይስ ዝም ያለ? ተናገራቸው ወይስ ዝም ያለ? ተናገራቸው አይደል? ተናገሩ ነው የሚላቸው ያለው እኮ ነው። እግዚአብሔር ተናገሩ እያለ ነው። ለእኔም ከእናንተ ጋር ማለት ነው። በሁኔታ ላይ ተናገር እያለ ነው እግዚአብሔር። በነገራችን ላይ ምን እናድርግ? ቻላ እንበለው፣ እናገርበት። ለዛ ነው ምን አለ? ተናገረ። ምን ብሎ ነው የተናገራቸው? ልክ ላይ በህልሙ እግዚአብሔር መልአኩን እኮ ሲሰጠው ያ ቃል ያዘውና በልቡ ላይ አስቀምጦት በልቶት ሄደ። አያችሁ፣ በልቶት ሄደ። ያ ጊዜ መጣ። ያ ጊዜ ሲመጣ በባህር ላይ ሲሄዱ እነዛ ሰዎች ሞተ ጠፋን ሲሉ አንድ ሰው ከእናንተ ተረጋጉ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ምን አላቸው? ተረጋጉ። ከእናንተ አንድ ሰው አይሞትም። ከዚህ መርከብ ከወረደ ግን ይሞታል። ለምን? ከመርከብ ላይ አልተናገረም እግዚአብሔር። መርከቡ ላይ ነው። ችግር ላይ እንደሆነ ታውቃላችሁ። እግዚአብሔር ባለን ቦታ ሳይሆን እግዚአብሔር ባላለን ቦታ እንደሆነና እንሞታለን። አለቀ። ተጠያቂ አይደለም እግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን አለው? እኔ ምን አለ? እግዚአብሔር በመልአኩ አምነዋለሁ። የሚያመልከው አምላክ ነው። በመልአኩ ምን አድርጎልኛል? አሳይቶኛል። እናንተ ምን አትሆኑ? አትሞቱ። እባካችሁ አልሞትም። ወደዚህ 2022
ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ኤፌሶን ምዕራፍ 4:6 ላይ 17 19 20 6:19-20 ደግሞ የወንጌልን ምስጢር በግልጽ እንድናስታውቀው አፌን በከፈትኩት ቃል ይሰጠኝ ዘንድ ስለ እኔ የሚያርጉ ለምኑ። ስለዚህ ወንጌል በሰንሰለት መካከል ስለ ወንጌልም በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ። እናገር ዘንድ አያችሁ፣ እንድንናገር መጸለይ አለብን። ከጸለይን በኋላ ደግሞ እንናገራለን። የትኛው የእግዚአብሔር ቃል ድል ያለው ቃል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን አለ? ጸልዩልኝ ምን እንዲያደርግ ይሄንን ወንጌል ምን እንዲያደርግ እንድናገር በትክክለኛው ከክርስቶስ እንደተቀበልኩት እንዲያደርግ መናገር እንድችል እንደ ክርስቶስ ወንጌል እንድናገር ልክ እሱ ብቻ መናገር እንድችል ሌላ ነገር እንዳልቀላቀል ምን አልኩልም? ጸልዩልኝ ትክክለኛ የእግዚአብሔር ቃል ብቻ እንዲናገር ሌላ ተጨማሪ አያስፈልግም። የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው የሚሰበከው። በዚህ ቦታ ላይ የሚሰበከው ማን ነው? ኢየሱስ ብቻ ነው። ኢየሱስ ብቻ ነው የሚሰበከው። ሃሌሉያ። ሌላ የሚሰበክ የለም። ለእኛ የሞተው ኢየሱስ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ምን አለ? ምን እንዳለ እንዲናገር ወንጌል እንዲናገር ተናጋሪ እንዲሆን አይደለም ያለው፣ ወንጌል እንዲናገር ጨለማ ውስጥ ያሉትን እንዲናገራቸው በትክክለኛ መልእክቴ እንዲያደርስ ምን ያልኩኝ ለምኑልኝ። ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ኢየሱስ ጌታ ነው። ዘጸአት ምዕራፍ 4 ላይ ቁጥር 12 ላይ እንደዚህ ይላል፣ እንግዲህ አሁን ሂድ እኔም ከአፍህ ጋር እሆናለሁ የምትናገረውንም አስተምርሃለሁ። ምን ሂድ የምትናገረው ነገር ምን ያደርግልሃለሁ? አስተምርሃለሁ። እባካችሁ እግዚአብሔር ያስተምር። ምን እግዚአብሔር ያስተምር? መንፈስ ቅዱስ ያስተምራችኋል። ሃሌሉያ። እውነት የሆነ ምን ያደርጋችኋል? ይመራችኋል፣ ያስተምራችኋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን አደርግሃለሁ? ሂድ። ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። እንግዲህ አሁን ሂድ እኔም ከአፍህ ጋር እሆናለሁ የምትናገረውንም አስተምርሃለሁ። ኢየሱስ ክርስቶስ ጌታ ነው። ምን የምትናገረው ነገር ምን አድርጋለሁ? አስተምርሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ወንጌል በደንብ አድርጌ መናገር እንዲችል እግዚአብሔር ወይ አስተምረኝ ነው። ለዚህ ብለን መጸለያለን። እግዚአብሔር ሆይ ልጅ ኢየሱስ ክርስቶስ ለኔ እንደሞተልኝ እኔም ደግሞ እንዳገኘሁትን መናገር እንዲችል አስተምረኝ። ኢየሱስ ክርስቶስ ጌታ ነው። ምን አድርገኝ? አስተምረኝ። እግዚአብሔር ያስተምራል። ፕሬዝ ጋድ። እግዚአብሔር ያስተማረው ሰው ደግሞ አይወድቅም። እግዚአብሔር ያስተማረው ሰው አይወድቅም። ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። ምክንያቱም እነ ሙሴ እግዚአብሔር ነው ያስተማራቸው። በተለያየ ቦታ ወስዶ ግን አስተማረ። የእግዚአብሔር ድምፅ ብቻ ነው የሚሰሙ፣ የሰው ድምፅ አይደለም የሚሰሙ። የእግዚአብሔር እየሰሙ ለሕዝቡ ያስተምሩ ነበር፣ ለሕዝቡ ይሞሉት ነበር። ማና ሲሉ ማና ያወጣሏቸዋል፣ ውሃ ሲሉ ውሃ ይሰጣቸዋል። የተለማመዱትን ነገር ምንድነው? እግዚአብሔር ያስለመዳቸው። እግዚአብሔር አባት እንደሆነ ያስለመዳቸው። ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። ማን እግዚአብሔር አባት እንደሆነ እንደሚሰጥ እንደሚያስተምር ሲያስተምርህ ደግሞ ለመልካም እንደሆነ ኢየሱስ ክርስቶስ ጌታ ነው። ለራስህ ሆነ ሌላ ነገር እንድታደርግ አስፈላጊ ሰው እንድትሆን ነው የሚያስተምር። ዓለምን እንድትፈልግ አስፈላጊ ሰው ትሆነ። ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ማን አስፈላጊ ሰው ነበር። ዛሬ አጥብለው ተብለው ሰዓት እንዴት እንዲያረክ ሰው ትንሽ እንድላልና ጨርሳለሁ።
ሁለተኛ ቆሮንቶስ ምዕራፍ 12 ላይ 9 እንደዚህ ይላል፣ እርሱ ጸጋዬ ይበቃሃል፣ ኃይልን በድካምህም ይፈጸማል አለኝ። እንግዲህ የክርስቶስን ኃይል ያደረግልኝ ዘንድ በብዙ ደስታ በድካምም ልመካ እወዳለሁ። ኢየሱስ ክርስቶስ ጌታ። ይህንን ፖል የሚባል ሰው መጀመሪያ ሳያውቅ የእግዚአብሔር ቤትን ያፈርስ ነበር። ካወቀ በኋላ ግን እንዴት ሽፍት እንዳደረጋላቸው ገላትያ በመንፈስ ጀምሮ ወደ ስጋ እንዴት አድርጎ ሽፍት እንዳደረጉ ጳውሎስ ሲነግራቸው በጣም ይገርም ነው አላቸው። ልትነግሩኝ ይፈልጋሉ አላቸው ምዕራፍ 3 ላይ። እንደገና እሱ ደግሞ ከዚህ ገላይነት ነገር ተሻግሮ ወደ ጸጋ ተሻግሮ ፍቅር ማስተማር እንዴት አድርጎ ሽሻት እንዳደረገ በጣም ይገርም ሰው። እኛም ባስቸግረነዋል። እግዚአብሔር ወደ ፍቅር መግባት ተቸግረናል ሁላችን ማለት ነው። እንድንረዳው በቃ ተቸግሯል እግዚአብሔር። ለምን መሰላችሁ? እግዚአብሔር የሰጠንን ወንጌል የፍቅር ወንጌል ነው፣ የምህረት ወንጌል ነው፣ የጸጋ ወንጌል ነው። እኛ የምናደርግበት ነገር የለንም። እሱ በሰጠን ነው የምናገለግለው። እግዚአብሔር ኢየሱስ ክርስቶስ ጌታ ነው። ስለዚህ ምንድን ያለው በቃ ይበቃኛል። እኔ በድካሙ እመካለሁ። በድካሜ ምን እመካለሁ? በክርስቶስ ኃይል ምን አደርጋለሁ? በድካሜ ላይ በክርስቶስ ኃይል እመካለሁ። አይገርማችሁ? እመካለሁ። ኢየሱስ ክርስቶስ ጌታ ነው። አንድ የሚያመካል የምንመካበትን ክርስቶስ ብቻ ነው። ሌላ ነገር ምን የለም። እኛ ያደረግነው ነገር ብታገለግል፣ እሳት ብታወርድ፣ ምን ብታወርድ መመካት በክርስቶስ ሆናለ። ይህንን ነው እግዚአብሔር ያስቸገረው። ሰው አንድ ነገር ያደርግና ከዛ በኋላ እኔ ነው ብቻ ይላል። እሱን አይደለም የሚፈለገው እግዚአብሔር። እኔ ፖል በጣም የሚገርመኝ በጣም ወዶ ሰው ከዚህ ገዳይነት ገና እኔ ሳላውቅ የእግዚአብሔር ቤትን ምን አደርግ ነበር? አፈርስ ነበር። አሁን ካወቅኩት ግን የእግዚአብሔር ቤትን ምን ማድረግ ጀመር? ብልድንግ ማድረግ ጀመር። ሄስታ እኛ ብልድንግ ማድረግ የተገባ ስናፈርስ ነው የሚገባ። ኢየሱስ ክርስቶስ ጌታ ሃሌሉያ። ግን አሁን አንድ ነገር እናገራለሁ። እግዚአብሔር በሚሰጠን ቃል እኛ ምን እናደርጋለን? እንወጣለን። ኢየሱስ ክርስቶስ ጌታ ሃሌሉያ። ማቴዎስ ምዕራፍ 25 ላይ እንደዚህ ነው 9-20 እንግዲህ ሂድና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርቴ አድርጓቸው። እነሆ እኔ እስከ ዓለምን ፍጻሜ ድረስ ሁሉም ጊዜ ከእናንተ ጋር ነኝ። ባካችሁ ከኔ ጋር ነው። ብቻችሁ አይደላችሁ። የትኛውን ቦታ ብትሄዱ ብቻችሁ አይደላችሁ። ጌታ ከእናንተ ጋር አለ። ከኔ ጋር አለ። ሃሌሉያ። ከኔ ጋር አለ። አሁንም ከኔ ጋር ይሻገራል። ሃሌሉያ። እሱን ይዤ ይሻገራለሁ። ሃሌሉያ። እሱን ይዞም ያሻግረኛል። ኢየሱስ ጌታ ነው። ስለዚህ ምን አለ? ሂዱ። ማን ነው እንደዛ የሚለው? ማን ነው የሚናገረው ያለው? ኢየሱስ እኮ ነው። ሂዱ ለዓለምን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ የዘኪ ደቀ መዛሙርት አድርጉ አላለም። የኢየሱስን ምን አድርጉ? ደቀ መዛሙርቱ አድርጉ። የኔ ነው ያለው። ቸርች የማናት? የኢየሱስ ነው። እንዳትሳሳት። ለማንም አትሰራም። እዚህ ቤት የምንሰራው ለማን ነው? ለእግዚአብሔር ነው። ለኢየሱስ ነው የምንሰራው። በተሰጠን መሐሌት በተሰጠን ጸጋ ሁላችንም ለእግዚአብሔር በዚህ ዓመት ላይ ያልሰማነው ቃሉ ተናግረን ዝም ያለውን ለሚመጣው ግን እንነሳለን። ሲንነሳለን ወልዱ ይባካል እንነሳለን። ኢየሱስ ጌታ ነው። ፕሬስ ጋር አንድ ቃል አለብና ከዛ በኋላ ጨርሳለሁ። መልእክቴን ዛሬ ብዙ መልእክት ነበር ነው። ኢሳይያስ ምዕራፍ 41 ላይ ቁጥር 10 ላይ እንደዚህ ይላል፣ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ፣ አበረታሃለሁ፣ እረዳህማለሁ፣ በጽድቅ ቀኝ እጄም ደግሞ ደግፍሃለሁ። እኔ ካንተ ጋር ነኝና
አትፍራ፣ እኔ አምላክህ ነኝና አትደንግጥ፣ አበረታሃለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። አሜን። ምን አድርግሃለሁ? እጄን ምን አድርግሃለሁ? አትደንግጥ። የምትደነግጡ ሰው አላችሁ? አትደንግጡ። በየትኛውም ነገር ሲነገራችሁ አትደንግጡ፣ ተናገሩ ነው ያለው። ተናገር፣ አትደንግጥ፣ አትፍራ፣ ይምላል፣ ተናገር። ለሚመጣህ ነገር የሆነ ነገር ተናገር፣ ተናገር። ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ ምን ይሆናል? አይገኝም። አንተ በጉልባን ፊት ያለው ተራራ ምን ትሆናለህ? ሜዳ ትሆናለህ። ግን በኃይል አይደለም አሉ። ታዲያ በምንድን ነው? በመንፈስ ያ ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን አለ? በመንፈሴ ነው፣ በኃይልህም አይደለም፣ ግን በመንፈሴ ምን ትሆናለህ? ደልዳላ ትሆናለህ። ማንኛውም ተራራ የሆነባችሁ ነገር ሜዳ ይሆናል። የእግዚአብሔር ቃል ሲናገር ስትናገሩ፣ እናንተ ስትናገሩ ከአንደበታችሁ የእግዚአብሔር ቃል ይውጣ። አንዳንድ ሰዎች ምን እንደሚል ታውቃላችሁ? ይሄ ሰነፍ ማይረባ ዶንት አክሰፕት አታው አክሰፕት ካደረጋችሁ ትሆናላችሁ። ሰነፍ ካለ ሰነፍ አይደለም። እኔ ብርቱ ነኝ በማን በክርስቶስ ኢየሱስ ጌታ ነው። እኔ ብርቱ ነኝ። ደካማ ሲል እኔ ደካማ አይደለም። ምንድን ነኝ? ብርቱ ነኝ በማን በክርስቶስ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የለም ሲል አለን በማን በክርስቶስ አለን። ይሄን ነግራችሁ ያለው አለኝ ተናገር። የለም ሲል ዝም ካልክ ዝም ትላለህ። ይህ ምን ትላለህ? አለኝ ኢየሱስ ክርስቶስ ጌታ ነው። ፕሬዝ ጋድ። ዮሐንስ ወንጌል ላይ ምዕራፍ 11 ላይ ቁጥር 52 ላይ እንደዚህ ይላል፣ ስለዚህ ሕዝብም ሁሉ ስለዚህ አሕዛብም ሁሉ አይደለም፣ ነገር ግን የተበታተኑ የእግዚአብሔር ልጆች ደግሞ በአንዳንዱን እንዲሰበስባቸው እንጂ ስለ ሕዝቡም ሁሉ አይደለም፣ ነገር ግን የተበተኑትን የእግዚአብሔር ልጆች የተበተኑ የእግዚአብሔር ልጆች ደግሞ በአንድነት እንዲሰበስባቸው ነው እንጂ እንግዲህ ከዚያ ቀን ጀምረው ሊገድሉት ነው። ኢየሱስ ክርስቶስ ጌታ ነው። ሮሜ ምዕራፍ 8 ላይ 31 ላይ እንደዚህ እንግዲህ ስለዚህ እግዚአብሔር ምን እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ይቃወማል? ማን ይቃወማል? ይነሳል። ማን ይቃወማል? ማን? እግዚአብሔር ከእኛ ጋር ከሆነ ማን ይቃወማል? ኢየሱስ ክርስቶስ ጌታ ነው። ማንም አይቃወመኝም። ወይስ ሃሌሉያ። የሚቋቋምህ ነገር የለም። ማን? እግዚአብሔር ካንተ ጋር ነው። እግዚአብሔር ካንቺ ጋር ነው። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንቺ ጋር ነው። ሃሌሉያ። እግዚአብሔር ከኔ ጋር ነው። ወይስ ሃሌሉያ። ማን? እግዚአብሔር ከኔ ጋር ነው። የሚቃወመኝ ነገር ማንም የለም። ማን? እግዚአብሔር ከኔ ጋር ነው። ሁኔታ አይቃወምም። በሽታ አይቃወምም። ማንኛውም በጌታ በኢየሱስ ክርስቶስ አንድ አዋጅ ነው ጃል እግዚአብሔር ከኛ ጋር ከሆነ ማንንም ሼፓ ተባጋንቶ ማትሬጋን ፕሮላቆ ጀለበሪያ ማን ነው? የእናንተስ የራሳችሁን ጸጉር ሁሉንም እንኳን የተቆጠሩ ናቸው። ጸጉራችሁ እንኳን እግዚአብሔር ያውቃቸዋል። አንድ ከእናንተ ምን ማለቱ ነው? ከእናንተ አንድ የምትረግፍ ጸጉር የለችም ያለ እግዚአብሔር ፍቃድ ፕሬስ ጋር። ስለዚህ እናንተ ጸጉራችሁ እንኳን ምን የሆነ ነው? የተቆጠረ ነው። እስከዚህ ድረስ ነው እግዚአብሔር የሚያውቃችሁ ማለት ነው። ፕሬስ ጋር። ስለዚህ እግዚአብሔር ከኔ ጋር ነው። እግዚአብሔር ምንድን ነው? ከኔ ጋር ነው። እግዚአብሔር ምንድን ነው? ከኔ ጋር ነው። ሃሌሉያ። ሼፓትራባ አንድ ጊዜ ስንጸል ኢየሱስ ጌታ ነው። እግዚአብሔር ዛሬ ተናገረኝ፣ እኔ እናገራለሁ። ዛሬ ተናገረኝ ቃል እኔ እናገረዋለሁ። በልቸው ስማልን ቦታ ሃሌሉያ እናገራለሁ። አድርገልኛልና ለዘላለም አመሰግንሃለሁ። አድርገልኛልና ለዘላለም አመሰግንሃለሁ።
Amen.